ሁልጊዜ በምክንያት ነው። አብርሃም ሩታን ነው የሚፈልጋት፣ ከሩታ ጋር አብሮ መሆን የሚፈልገው። ሄርሜላን እየተጠቀመባት ነው ሁሌ እላችኋለሁ። ይሄ ደግሞ በምክንያቱ ትናንት ላይ ያየነው ነገር መሬት ላይ ወርዶ ትክክለኛ ሁለቱ ጋር ፍቅር እንዳለ አስተውለናል። በተለይ ትናንት ላይቭ ስትሪም ገብተው ነበረ በቀጥታ ስርጭት። በእርግጥ ከተወሰነ ደቂቃዎች በኋላ ጠፍቷል እና እንግዲህ ራሳቸውን እንጆ እያደረጉ ፈታ እያሉ ይገኛሉ። ሰላም ሰላም ትላሎች፣ እንዴት ናችሁ? ለቻናል አዲስ ከሆነ ሰብስክራይብ በማድረግ ቤተሰቡ እንዲሁም ስለምታበረታቱ በጣም አድርጌ ነው የማመሰግነው። ትናንትና እንግዲህ በጣም ከታዘብኩት ነገር እንኳን ልዑል ህፃኑ ትንሹ ልጅ ራሱ በጣም ተገርሞ ሄርሜላን እያያት ነበረ። በእርግጥ የሆነ ቀልቡ ራሱ ህፃኗ አልወደዳትም። ታውቃላችሁ ህፃናቶች የሚታያቸው ነገር አለ፣ የሆነ የሚያዩት የሚያስተውሉት ነገር አለ ህፃናቶች የሚባሉ እውነት ነው። እና እንግዲህ ትናንትና ሁለቱ የራሳቸውን ታይም ወስደው እንጆ እያደረጉ እንደሆነ ተመልክተናል። ይሄ ደግሞ ስንጠብቅ የነበረው ነገር አብሮ እንዲሆኑ የምንፈልገው ነገር ነው። በተለይ በጣም የምትናደዱ ሰዎች አላችሁ፣ ተናደዱ፣ ምንም ማድረግ አይቻልም። ያው ሄርሜላ አብርሃም በጥቅም ነው እየገዛችሁ ያለችው። ጥቅም ደግሞ ፍቅርን የሆነ መስዋዕትነት አያደርግም። ፍቅር መስዋዕትነት የሚደረገው ያን ሰው ስትፈልጉት ስትወዱት ለዛ ሰው ክብርና ቦታ ይሰጣችሁ እንጂ በጥቅማ ጥቅም በገንዘብ በምን አይመጣ ፍቅር ይሄ ጊዜያዊ ነው። እና እሱ አሁን አንዴ በቤት አንዴ በምናምን እያለች ነው ለመደረር የምትሞክረው። እሱ ደግሞ አይፈልጋትም። የሚፈልጋት እዚህ ጋር ብቻ አብሮ ቪዲዮ ለመስራት ምናምን ነገር እንጂ ከዚያ ያለፈ የዘለለ ነገር ምንም የለም። ያን ደግሞ እሷ አልተረዳችም ልጆች። አሁን ላይ ደግሞ እንደምታውቁት በተለይ በእነሱ ዙሪያ ስር ያሉ ሰዎች ለእነሱ አስፈላጊ እንዳልሆኑ ሁላችንም እየተረዳን ያለ ነው። ለምን አቤል ተብዬውም ሄርሜላን ሲያት ሄርሜላን ነው፣ ሩታ ሲያት ሩታን የሚሆነው እና በአንዱ አቋም የሚጸና አይነት ሰው አይደለም። ኖባም አለመምጣታቸው በተለይ አዲሱ አፍቃሪ ሩታን አፍቀራታለሁ የሚለው አለመኖር አሁን ላይ በጣም አሪፍ ነው። ለምን ሁለቱ የራሳቸውን ጊዜ ለመውሰድ እና ራሳቸውን እንጂ ለማድረግ ፈታ ለማድረግ የራሳቸውን ጊዜ ከልጃቸው ጋር ለማሳለፍ በጣም ምርጡ ጊዜ ነው እና ታርቀው ሰላም ፈጥሮ አብሮ ሆነው መጥተው እኛም ደግሞ የበለጠ ስለነሱ ደስታ፣ ስለነሱ ሰላም፣ ስለነሱ አንድነት እንድናወራ ምኞቴ ነው። ደግሞ እስኪ ወዳጆች ከታች ኮሜንት አድርጎ ሲቀጥል ደግሞ ሄርሜላ በነገራችን ላይ ከነዚህ ሰዎች ልትማር የምትችለው ነገር ቢኖር ሁለቱ ጋር ፍቅር እንዳለ ቢያንስ እኮ አይኑን አይታ መረዳት ትችላለች። የሆነ በዚህ ሰዓት ነው ከመሀላችሁ መውጣት ያለባት፣ በዚህ ሰዓት ነው ከነሱ ቦታ መራቅ ያለባት። ይሄ ቦታ የሱ አይደለም፣ ጭራሽ የሚያስፈልጋት ቦታ አይደለም። አዎ ምናልባት ለመታወቅ ሊሆን ይችላል በዚህ ደረጃ እየሄደች ያለች። ይሄ ደግሞ አስፈላጊ አይደለም። በእንደዚህ ሁኔታ ባታውቅ ክብሯን ዘቃ አድርጋ ቢቀርባት ይሻላል፣ እንደኔ አስተሳሰብ ማለት ነው። እንደውም ታሪክ ብትሰራ ለምሳሌ አስታርቃቸው የሆነ በቃ ታረቁ ምናምን ብላ ሰርፕራይዝ ብታረግ፣ ነገሮች በቃ ተስተካከሉ ብላ በራሷ መንገድ ብትመጣ፣ ሰላም እንዲፈጥሩ ብታረጋቸው ያው ሰውም ይቀበላታል። የሚጠላት ምንም ነገር ግን ታውቃላችሁ፣ የኛ ሰው ሲወድ የሚወዳት ሲጠላል ይጠላል። ስለዚህ በዛ መንገድ ብትመጣ ጥሩ ነው። ቢያንስ ልጁን እንኳን አይታ ከእነሱ ጋር ፍቅር እንዳለ ሁለቱ አብሮ መሆን እንዳለባቸው እንኳን ተገንዝባ። በነገራችን ላይ ብዙ ጊዜ ሄርሜላ የሆነ እንዲያሞግሳት ምናምን ነገር ትፈልጋለች፣ ግን ደግሞ ራሷ የምታሳየው የሆነ አክት አለ፣ የሆነ የምታሳየው አለ አይደለም፣ የሚወዘውዛት ነገር አለ። ያ ደግሞ ጥሩ አይደለም። ለምን አንድ ሰው ራሱ ወዶና ፈቅዶ ሲያደንቃችሁ ሲወዳችሁ እንጂ ይሄ በራሳችሁ የምታደርጉት ነገር ጥሩ አይደለም። ከዛ ሰው ፍላጎት ሲኖር ነው። ስለዚህ አብራው እየተጠቀመባት እንደሆነ አለማወቋ ብቻ ነው የሚያናድረኝ። ሌላው ሌላ ነው። እንግዲህ ትናንትና እንዴት ተገናኙ፣ እንዴት አብሮ ሊሆኑ ቻሉ የሚለውን ነገር ሁላችሁም ጥያቄ ሆኖባቸዋል። እንግዲህ አብሮ የሆኑበት ምክንያት አብሮ እንጂ ወይ ሊያደርጉ ምናልባት አክንቦላ የሚሰብሩ ይሆናል። አክንባሉ ሰፈረም ሊሆን ይችላል ማለት ስለሆነ እንግዲህ ልዑልስ ብቻውን ለምን እህት ያስፈልገዋል እኮ ቤተሰብ፣ ልዑሌም እህት ያስፈልገዋል። ቆንጆ የሸበላ የሆናል ጅማ ትናንትና በነገራችን ላይ ስለ ልዑል አስተያየት እየሰጠው ነበረ። አንዳንዱ እህቶቼ እውነትሽ ነው ብሏል። ለምን ሶሻል ሚዲያ ላይ መምጣቱ ካልቀረ ቢያንስ የሆነ ፕሮሞት የሆነ ነገር ስራ እንዲሰራ እድሉ ቢፈጠርለት፣ ትልልቅ ድርጅቶች የሆነ ኮንታክት እንዲያደርጉት እፈልጋለሁ። በተለይም በህፃናት ግብአቶች ላይ እንዲሰራ፣ በተለይ ቤቢ ኦይል ሊሆን ይችላል፣ ዳይፐር ሊሆን ይችላል። ይሄ ደግሞ ምንድን ነው ብቻ በህፃናት ላይ የሆኑ ነገሮችን እንዲሰራ
እውነት እመኛለሁም ደግሞም አይቀርም። ለምን አንደኛ እነሱ ታዋቂዎች ናቸው። ታዋቂ ስለሆኑ ደግሞ እንደዚህ አይነት ነገሮች ይፈልጋሉ። ስለዚህ መምጣቱ ካልቀረ ወደ ሚዲያው ማለት ነው ይህን ስራ እንዲሰራ ጥሪ ያቀርባለሁ። ሲቀጥል እንግዲህ አንዳንዴ ያው ጠላቶች ይቃጠላሉ በዚህን ሰዓት ታውቃላችሁ። ሰው መቼም የሰውን ደስታ የማይፈልግ ከሴጣን ውጪ ሰው መቼም የሰውን ደስታ አይፈልግም ማለት ዘበት ነው። ግን ደግሞ አሉ በጣም ብዙዎች ማለት ነው። እኛ እኮ የአብርሃም ጥላቻ የለብንም። እውነት ለመናገር የአብርሃም ጥላቻ በታሪክ የለብንም። ግን አብዛኞቻችሁ የሆነ አብርሃምን የምንጠላ አድርጋችሁ ምናምን የምታስቡ ሰዎች አላችሁ። ግን እንደዛ አይደለም። እኔ የአብርሃም ጥላቻ አይደለም ያለብኝ፣ የአብርሃም ስራው ነገር፣ ሰው የሚያደርጋችሁ ነገር፣ በተለይ ለሚስቱ ክብር አለመኖሩ ገብቷችኋል። ቢያንስ እቺ ሴት ወልዳለች እኮ ልጅ ወልዳለች አይደለ? ስለዚህ ሊያከብራት እንዴት ነው አብሯት ሊቆም ይገባል። እሱ ግን ምንም መስሎ አይታየው፣ ግን ደግሞ ይፈልጋታል። ያ ነው እያናደደንና ሁልጊዜ እንድንናገር የሚያደርገን እንጂ ሌላ ምንም አይጥላች የለብን። ለምን አብሮነታችሁን እኮ ስትፈልግ አብርሃምን ወደ ነው ገብቷችኋል። እንጠላውም መኖሩ ከአብሮ እንዳይሆኑ እኛም በቃ ከዚህ በኋላ አብረሽ እንዳትሆኝ፣ ከዚህ በኋላ አብራችሁ መሆን የለባችሁ ብለን እኛም እኮ ሰባ ሴት ትሰጣለን። ግን እሱንም ስለምንወደው ነው የምንቆጣው፣ የምንጮኸው፣ ለምን እንደዚህ ሆነ የምንለው ማለት ነው። ይህንም ከግንዛቤ ውስጥ ብታስገቡት ደስ ይለኛል። ሲቀጥል ደግሞ እውነት ለመናገር በተለይ አሁን ላይ ደስታ ለመምጣቱ እኔ በጣም ደስ ብሎኛል። ለምን ከእሷ ጋር ከካራክተሯ ጋር ከልጅቷ ጋር የሚሄድ ልጅ ስላልሆነ ገብቷችኋል አይደለ? አብሯት የሚሄድ ልጅ በታሪክ አይደለም። ምናልባት ሊመጣ ይችላል፣ አናውቅም። በምን አይነት መንገድ አብሯት እንደሚመጣ አናውቅም። ግን ደግሞ ማንም ሰው ከእሷ ጋር እንዲመጣ እንፈልግ። ከዚህ በኋላ ሩታና አብርሽ አብሮ እንዲሆኑ የምንፈልገው አይታችኋል። ድምቀታቸው፣ ውበታቸው፣ አንድ ላይ ያላቸው ፈገግታ፣ አንድ ላይ ያላቸው መስተጋብር ለሰው እንኳን ያስተጋባል አይደለም፣ ለራሳቸው ማለት ነው። እና ስለዚህ እስኪ አብሮነታችሁ የምትፈልጉ አብሮ እንዲሆኑ አብሮ እንዲቀጥሉ የምትፈልጉ እስኪ ከታች አስተያየታችሁን ጻፉ፣ ሀሳብ መስጫ ላይ። እንግዲህ ዛሬ ደግሞ በምን አይነት ርዕስ በምን አይነት ነገር እንደሚወጡ አናውቅም። በእርግጥ ትናንትና ሊያሳዩ ፈልገው ነበረ ቀጥታ ስርጭት ላይ። እርግጠኛ ነኝ ኔትወርክን ያስቸገራቸው። ያው ከአዲስ አበባ ወጣ ስትሉ አንዳንድ ኔትወርክ ያስቸግራል። እና ለማንኛውም ሀሳብ አስተያየታችሁን ከታች አስቀምጡ።